السلام عليكم ورحمة الله وبركاته حبابي في الله. إيه مسجد ما شاء الله ك ሁለት ሳምንት በስተፊት ነው ምንጣፉ የተቀየረው። በጣም የቆሸሸ ምንጣፍ ነበርና ወደ ሁለቴ ምናምን በወር ውስጥ አሳጥበውት ነበርና አህለል ኸይር መጥቶ ቀየረው። አህለል ኸይር መጥቶ ቀየረው ማለት ነው። እና ይህ ምንጣፍ ከየት መሰላችሁ የመጣው? ቢያንስ ከ1000 ኪሎ ሜትር ርቀት ላይ ነው የመጣው። በጣም ግርም ማለት ነው። መስጊዱ የሚገኘው ሪያድ ውስጥ ነው። እኔ የማሰግድበት መስጊድ ነው መስጊዱ። እና ከ1000 ኪሎ ሜትር በላይ የመስጊዱ ያለው ሪያድ ነው ብያችኋለሁ። ማሻአላህ። ግን ምንጣፉ የመጣው ከየት ይመስላችኋል? ግምት አስቀምጡ እስኪ። በጣም እንዳትንገላቱ እኔው ልንገራችሁና ከሰቡክ ከሚባል ቦታ ሪያድ ድረስ መጥቶ ማለት ነው ከ1000 ኪሎ ሜትር በላይ ይሆናል ብዬ አስባለሁ። እንደውም ከዛ በላይ ይሆናል። ተቡክ በጣም ሩቅ ነው ሪያድ ማለት ነው። እና አህባቢ ፊላህ እዚህ ሀገር ላይ ሳዑዲ አረቢያ ላይ በመስጊድ በኩል በጣም አህለል ኸይሮች ጎበዞች ናቸው። እንግዲህ አንድ ግለሰብ በቃ ሆነ አሚር ነገር ብቻ ወላሁ አለም የሆነ ሱዳኒ ነው ራሱ እንትን ያለው ማለት ነው። ወደዛ አደረሰው ጉዳዩን መጥቶ አስነጠፈው እላችኋለሁ። በዚህ አይነት መልኩ ምንጣፉ በጣም ደስ የሚል ምንጣፍ ነው። ያው አሁን ማብራት ስላልበራ ነው እንጂ በጣም ደስ የሚል ምንጣፍ ነው ምንጣፉ ማለት ነው። ምንጣፉ በጣም ደስ የሚል ምንጣፍ ነው። ግን ማሻአላህ ነው። እና ሀገራችን የቆርቆሮ መስጂድ ለመስራት በጣም ብዙ ችግር አለ። በተለይ በየክፍለ ሀገር አካባቢ ላይ ሀታ ወደኛ አካባቢ ሶፊያዎቹ አስቸግሯቸው እሱና መስጊድ እንሰራለን ተብሎ መሬቱን መግዣ እንኳን አልተገኘም። መሬቱን መግዣ ማለት ነው። ማለት መሬቱ ቀላል ነው። 400-300 ሺህ ነው ቢፈጅ የገጠር ከተማ ስለሆነ። ነገር ግን አልተቻለም ነው የምላችሁ። የሚያዋጣ ጠፋ። መስጂድ ሊገነባ የሚገባው ያው አማኝ ነው። كما قال الله جل وعلا إنما يأمر مساجد الله من آمن بالله واليوم الآخر له مسجدنا من كباكبه ويميجنبው በአላህ ያመነ በመጨረሻ ቀን ያመነ ነው ይላልና ስለዚህ አላህ Subhanahu Wa Ta'ala ያጠንክረን። በአገራችንም ቢሆን ብዙ መልካም ሰዎች አሉ፣ ብዙ መልካም የሆኑ ሀብታሞች አሉ በዚህ አይነት መልኩ የማይቀስሩ ማለት ነው። ነገር ግን ያው ብዙ መስጊዶችም የተገነባሉ በየገጠሩ ሳይቀር። ነገር ግን ሁሉም ቦታ ማለት አይደለም አሉ ተውሂድ መድረሳ መስጂድ የሱና መስጂድ የሚያስፈልግባቸው ቦታዎች አሉ። እና አላህ Subhanahu Wa Ta'ala እሱ ያጠንክረን ማለት እወዳለሁኝ። እኛንም ይስጠንና ምን ገነባ አላህ ያድርገን። ዱንያ ከዕልም ጋር ሲሆን ጥሩ ነው ይላሉ። الدنيا بلا علم يعني بلاء ይላሉ። العلم بلا دنيا فتنة ከራሴ ነው ማውራት ያስኩት። ካለው እንትን ዱንያ ከዕልም ጋር ሲሆን በጣም ጥሩ ነው ይላሉ። ምክንያቱም ሐቁን ይወጣል፣ ዘካውን ያወጣል፣ ምስኪኖችን ሐቅ አውጥቶ ይሰጣል፣ የሚገባው ነገር ላይ ያስቀምጣል። እንደዚህ ያሉ መስጊዶችን ሊሰራ ይችላል፣ የተራቡ የተጠሙን ሊያጠጣ ይችላል። ከዕልም ጋር ሲሆን ማለት ነው ሐቁን ይወጣል። ከዕልም ጋር ካልሆነ ዘካውንም አያወጣም። በቃ
የሚገባው ነገር ላይ አያውልም። ሐራምና ሐላሉ ለይቶ አይሰራም ኢላ አኺር ማለት ነው። ወከዛሊክ ዱንያ በማለት የፈለኩት ሀብት ማለት ነው። ሀብት ካለ እውቀት ከሆነ በጣም ችግር ነው፣ ሰውየውን ያጠማል። እዛም ነው ነብዩ አለይሂ ሰላቱ ወሰላም ወተቁ ዱንያ ወተቁ ኒሳ ፈኢነማ አህለከ በኒ እስራኤል الدنيا والنساء ያሉበት ከማ ቃል ረሱል። ይሄ ቁርአን ወድቆ ነው እና ሊላህ እዚህ ጋር ላይ እንትን ሲል እንግዲህ አንዳንዴ ከእንዲህ ያለው ቦታ ይወድቃል ማለት ነው። አላሁ ሙስተዓን። እና በዱንያና ሴትን ፍሩ፣ በኒ እስራኤሎችን ያጠፋው ዱንያና ሴት ነው ብለዋል። ይህ ማለት አላግባቡ ከተጠቀመ ማለት ነው። ዱንያን ብቻ ገንዘብ ማግኘቱን ብቻ ላይ ትኩረት የሚያደርግ ከሆነ ይሄ ሐራም ነው ይሄ ሐላል ነው ማለትን እንትን ማይል ከሆነ ፊትና ነው የሚሆነው፣ አኺራውን ያጠፋበታል ማለት ነው። እንደዚሁም ሴትም ደግሞ በሐላል አግብቶ መኖርን የማይኖር ከሆነ ዝም ብሎ ያገኘውን ሴት በሐራም የሚያተራምስ ከሆነ ትልቅ ፊትና ነው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም መን የضمن لما بين لحيه وما بين رجله يضمن له الجنة ያሉት። ማነው ዋስትና የሚያዝልኝ መንጋጭላና መንጋጭላው መካከል ያሉትን ያኒ ምላሱን ማለት ነው። ሰው ማያማ ሰው ማያጣላ ነገር ማዋስል። እንደዚሁም በሁለት እግሮቹ መካከል ያለውን ዋስትና የሚያዝልኝ ማን ነው? ለሱ ጀነት ዋስትና የሚያዝለት አሉ። በጣም አክሰሩል ማዓሲ ያኒ አብዛኛው ወንጀል እዚች ዓለም ላይ የሚከናወነው በምላስና በዚህ እግርና እግር መካከል ባለው ነገር ስለሆነ ማለት ነው። እና በጣም ከባድ ነው። አላህ ይጠብቀን። ወደ ሀብት ስንመጣ ሀብት ካለ ዒልም ከሆነ ካለ እውቀት ከሆነ ያጠፋዋል ሰውየውን ማለት ነው። ዒልምም ደግሞ ካለ ሀብት ከሆነ ብዙም አይደለም። ገባችሁ? አኺራው ላይ ጉዳቻ አያደርስበትም ሶብሩን ከሰጠው ትዕግስቱን ከሰጠው። ነገር ግን ዱንያ ላይ ብዙ ርቀት መሄድ አይችልም። ብዙ መልካም ስራዎች ያመልጡታል ዒልም ብቻ ከሆነ ማለት ነው። ምክንያቱም እንደዚህ ያሉ መስጊዶች ነብዩ አለይሂ ሰላቱ ወሰላም ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ ብለዋል። የሰው ልጅ በሞተ ጊዜ ሶስት ነገር ሲቀር ስራው እንዳለ ይቋረጣል። ሰደቀቱን ጃሪያ ነው ያሉት። አወለድን ሷሊህ የድዑ ለህ፣ ፈሳሽ የሆነ ሰደቃ ሰድቆ የሞተ ሰው ሲቀር። ይህ ማለት መስጊድ ሰርቶ አማኞች የውሃ ጉድጓድን ቧንቧን አሰርቶ ኢላ አኺር ብቻ ዘብታሪ የሆነ ማለት ነው። ያኔ ወቅፍ የሆነ። ሁለተኛው አው ዒልሙን የንተፊዑ ቢህ፣ ወይም ሸሪዓዊ እውቀት አስተምሮ ሰዎች የሚጠቀሙበት የሆነን ይሄ ደስካ ያ ዒልሙ በተስፋፋ ቁጥር እርሱ ከሞተ በኋላ ይደርሰዋል ማለት ነው። ወከዛሊክ አወለዱን ሷሊህ የድዑ ለህ፣ መልካም የሆነ ልጅ ሷሊህ የሆነ ልጅ ወልዶ የሞተ ሲቀር ያ ልጁ ዱዓ ባደረገለት ቁጥር አባቴን እናቴን አንተ ማራቸው እያለ ዱዓ ባደረገለት ቁጥር ወይም ዱዓ ባደረገላቸው ቁጥር ያ መልካም ስራ ይደርሳቸዋል ማለት ነውና አላህ ስብሓነሁ ወተዓላ ሁሉንም መልካም ነገር ይወፍቀን። አሻሂድ ያኔ የፈለኩበት ምንድን ነው? ሰደቀቱን ጃሪያ ማለት ነው። ፈሳሽ የሆነ ሰደቃ ማለት ዒልሙ ከሀብት ጋር ሲሆን እንደዚህ ያሉ ትልልቅ ስራዎችን ይሰራል በዛ ማለት ነው። ግን ዒልም ብቻ ከሆነ ሀብት ከሌለው ብዙ መልካም ስራዎች ያመልጡታል። መስጊድን እንደማስገንባት፣ ለየቲሞች ወቅፍ ማለት፣ የተራቡን ማብላት ማጠጣት፣ እንደዚህ ያሉ ብዙ እንትኖች የሚያልፉበት ሁኔታ አለ። አኺራው ግን ሶብሩን ከሰጠው በተውሂድ ላይ ኢስቲቃማ በቀጥተኛ መንገድ ላይ ኢስቲቃማ ካለው አኺራው ማሻአላህ ነው የሚሆነው በአላህ ፍቃድ ማለት ነው።
ነገር ግን ካለ እውቀት የሚገኝ